አይችልም። ለሃይማኖት ክብር ያለው ሰው የሃይማኖትን ትልቅነት የሚረዳ ሰው ሃይማኖት ያስፈልጋል ብሎ የሚያምን ሰው እንደነዚህ አይነት ሰዎች ማስወገድ ነው ያለበት። ፖስት የተደረገ ጽሑፍ አንብቤ ነበረ። የሰለመ ንጉስ የለንም የሚባል ማለት ነው። እስልምና የተቀበለ ንጉስ ኢትዮጵያ ውስጥ የለም ምናምን የሚል ዳሰስ አድርገው የውሸት ታሪክ ነው። ራሱ ሙሉን አንብቤዋለሁ እኔ ራሱና ውሸት ነው። አንደኛ ነገር ታሪክ በስነ ስርዓት አያውቁም። ሲቀጥል ደግሞ የታሪክ መዛባት ነገር አለ ኢትዮጵያ ውስጥ። ንጉስ ተብሎ በተለይ ክርስቲያናዊት ሀገር የነበረች ሀገር እንደዚህ አይነት ነገር ሀገር ሲመራ የነበረ ንጉስ ሰለመ ተብሎ እንትን ሲባል ታሪክን ትንሽ እንትን ያደርገዋል፣ ይቀይረዋል። ለዛ ነው የሰለመ ንጉስ የለን ምናምን ብለው የሚያወሩት። ለዛ ነው ውሸት ነው። ሰልመዋል። መስለም ብቻ አይደለም ከመስለምን በላይ በትልቅ መማረክ ነው የሰለመው። ከመስለሙ በኋላ ደግሞ በስነ ስርዓት ለምን ሃይማኖት ቀየርክ ተብሎ የተገደለ ሰው ነው። ገለውታል ሁላና ታሪኩ በጣም በሚያሳዝን እንትን የተቀመጠው ወደ እንትን እየወጣ እየሄደ ምናምን ሰርቆ እየሄደ ሞተ እንደዛ ብለው ነው ታሪኩን የተጻፈው። ግን ተገለዋል። እሱ የተገደለ ሰው ነው። እኔ እንደዛ አይነት ታሪክ ነው የማውቀው። ገለው ምናምን ነገር ታሪክ እንዳያበላሽ ይሄ ክርስቲያናዊት ሀገር ነው መሆን ያለባት ምናምን በሚል ማለት ነው ገለውታል። እንደዚህ ነው። ለዛ ነው ጠጅቱ ብሬ አዲስ ታሪክ ይዛ የመጣችው። ምንም የማታውቀው ነገር ነው የለም። ያነበበው መጽሐፍ የለ፣ ያረጋገጠው ታሪክ የለም። ከመሬት ተነስተ ነው አሁን እንደዛ የሚያደርገው። ከፈቺው እስኪ የእነንትና ጥላቻ ነው እንደዛ የሚያደርገው። የነ አህመዲን ጀበል ነጃሺ ሙስሊም አይደለም እኛ መረጃ አለን ብለህ ነበር ጀመርኩ አይደለ? ያገ ሙስሊም ነው ብለህ የምታምነው እኮ አንተ ነህ እንጂ አይደለሁም እኮ። ነጃሺ የሚባል ሰው የለም ጭራሽ። እንኳን ሙስሊም ሊሆን ነጃሺ የሚባል ንጉስ የለም። ተረት ነው። በኢትዮጵያ ውስጥ ነጃሺ የሚባል ስምም የለም። ምንድነው እያንቀላፋ ነው ያለው? ደቂቃ ሰጠሁና መረጃ ክፈትና ሳይ እስቲ ይኸው ከፍል አድርጋ። አሁንም ደግሜ ውርደት ማይሰለቻችሁ፣ ድራማ ማይሰለቻችሁ፣ ቁማር ማይሰለቻችሁ፣ ማጭበርበር ማይሰለቻችሁ እና ፖዝን መልስና ማስረጃን ክፈትና አሳይ። አሁን ውርደት አይሰለችም ማለት መዋረድ አይሰለቻችሁ ማለት ሙስሊሞች ክትፈት አይሰለቻችሁም፣ ፖለቲካ አይሰለቻችሁም ማለት እፎይ ቤት ነው የገባችሁት። ባይዘ እፎይ ቤት ስገቡ ደግሞ እንደ ፌስታል ነው የምትኮማተሯት በማስረጃ ጉዳይ ከሆነ አይውር ጌቶ 60 ዲግሪ ተሽከርክሬ ማስረጃ እመጣብሃለሁ። ለእያንዳንዱ ለምታርሰው አርጉመንት ለየትኛው ማለት አንተ 90 ዲግሪ እንኳን ከጎግል ነው ያው ለያች ወጣ በራሱ ጊዜ እስልምና ነው ማስረጃ ይበቃላ። ባቢ ምንም አላወራም እኮ። አዎ ይበቃል፣ ግን ምንም አላወራም። ይበቃል፣ ግን ምንም አላወራም። እኔ ታሪክ እንደዚህ ነው እንደሚወራው። ታሪክን መጻረር እኮ ነው፣ መቃረን እኮ ነው እንደዚህ አይነት ነገር። ነጃሽ የሚባል ሰው የለም ካልክ እኮ አሁን የተማረ ሰው ምን ሊልህ ነው? እንደ ከባድ እኮ ነው እንደዚህ አይነት ነገር። በነገራችን ላይ እኔ አንድ ነገር ልንገራችሁ። እንግዲህ ያውስ ነጃሽ የሚባል ሰው እንዳለ ሁሉም ሰው ያውቃል። አብርሃ አጽባህ የሚባሉ ሰዎች ግን የሉም። በጣም የተረገሙ ሰዎች ናቸው። አብርሃ አጽባህ የሚባል ሰው ለመጀመሪያ ኢዛናና ሳይዛና የሚባሉ ራሳቸው ኢትዮጵያ ውስጥ የዝሙት ሰዎች ናቸው። የቤተ ክርስቲያን ሰዎች አይደሉም። እነሱ ግን በዓል አላቸው። ራሱ በዓል ይከበራል ስለነሱ። አብርሃ አጽባህ ማለት ወንድማማቾች ናቸው። ሰሜንና ደቡብ ኢትዮጵያን እየገዙ ክርስትና አስፋፉ የሚባሉ ሰዎች ናቸው። ነገስታት ናቸው። የተረገሙ ሰዎች ናቸው። ገዳይ ነበሩ። ይረሽኑ ነበር። ሁላ ሰው ይረሽኑ ነበር። ገዳይ ነበሩ እንጂ በፍጹም አሁን ኦርቶዶክስ ቤተክርስቲያን እውቅና ሰጥታ በዓል ይከበርላቸዋል ሁላ። አብርሃ አጽባህ የሚባል አለ ወደ ሰሜን አካባቢ እና እነዚህ ሰዎች የዝሙት ሰዎች ናቸው። እንትና ራሱ አባ ሰላማ የሚባሉ በዛ ዘመን ወደ ግብጽ ሄደው የተማሩ ሰው ስለ ክርስትና በእነሱ ነው የተገደሉት። አባ ሰላማ ራሱ ገለዋቸዋል። ያ የተቀበሉት ሃይማኖት ሌላ ነገር ስለነበረ ግብጽ ሄደው ደግሞ ሌላ ነገር ተሸክመው መጡ። አባ ሰላማ የሚባሉ ጳጳስ ማለት ነው። ግብጽ ላይ ሰልጥነው ከዛ በኋላ ወደ ኢትዮጵያ ከተመለሱ በኋላ ረሸኗቸው። ከዛ ክርስትናን አስፋፉ ተብለው እነሱ በሚፈልጉት ነገር ነው ክርስትናን ያስፋፉት። አብርሃ አጽብሃ ኢዛና ወይም ሳይዛና የሚባሉ ሰዎች ማለት ነው። ኢዛናና ሳይዛና የሚባሉ ሰዎች። ይሄ ነው ታሪክ። ምላስን እየገረዝን ነው ታሪክ የምናስተምርህ።
ጭራሽ እንደዚህ የሚባል ሰው የለም ምናምን ይላል። እንዴ እኮ ከታሪክ እንትን ማለት እኮ ነው። እኔ በጣም እኮ ነው የሚገርመኝ። አሁን ኦርቶዶክስ ቤተክርስቲያን የምትኮራበት ታሪክ እኮ ይሄ እኮ ነው። ኦርቶዶክስ ቤተክርስቲያን የምትኮራበት አንዱ ነገር እስልምናን ወደ ኢትዮጵያ ተቀበልኩ አስተናገድኩ ብላ የምትኮራበት ታሪክ እኮ ነው የለም እየተባለ ያለው። አስባችሁታል? የሚያወሩትን እንኳን ምን እንደሚያወሩ አያውቁም። ፍትሃዊ ነን የሚሉበትን የሚኮራሩበትን ታሪክ እያፈረሰው ነው። ከዛ ኦርቶዶክሳውያን ደግሞ ይወጡና ሪከርድ አድርገው ፖስት ያድርጉታል። አያሳዝንም? ክርስትናና ኦርቶዶክስ ቤተክርስቲያን ከምትኮራበት አንድ ታሪክ ወደ ኢትዮጵያ እስልምና ሲገባ እኔ ተቀበልኩት ፍትሃዊ ነኝ ብላ የምትኮራበት ይሄ ታሪክ ነው። መጤናችሁ የምትልበት እስከዚህ ዘመን ይሄ ታሪክ ነው። እና ነጃሽ የሚባል ሰው የለም ካልክ በቃ አልተቀበልክም ማለት ነው። እስልምና ገባ የተባለው እኮ በዘመነ ነጃሽ እኮ ነው። ነጃሽ የሚባል ሰው የለም ካልክ እስልምና እንዴት ነው የገባው ወደ ኢትዮጵያ? መቼ ነው የገባው? ዝም ብሎ እየተንጠባጠበ ነው የገባው ማለት ነው። እንደዛ ከሆነ ከእንትን ሀገር ሙስሊሞችን ተልከው የተቀበልካቸው ሙስሊሞች የሉም፣ ክርስቲያኖች ያስተናገዷቸው ሙስሊሞች የሉም፣ ከሀገራቸው ተባረው ኢትዮጵያ ውስጥ ተጠግተው የኖሩ ሙስሊሞች የሉም እያልክ ነው። እኔ በጣም ነው የሚገርመኝ። ለምን እንደሚያወሩ እንኳን አያውቁም እነዚህ ሰዎች። የሚያወሩትን ነገር ምንድነው እንኳን አያውቁም። በጣም ነው የሚገርመው። እኔ በጣም ነው የሚገርመኝ። በነገራችን ላይ አታውቁትም። ሁሌም የሚገረፉበት ነገር ነው ተሸክመው የሚመጡት። ተው እንኳን የሚለው ሰው የለም። ተው ይሄ እኮ እኛን ያጠቃናል። እኛ እኮ እንደዚህ ብለን ነው የምናምነው። ሙስሊሞችን ተቀበል፣ እናንተ መጤዎች፣ እናንተ እኛ ጋር መጥታችሁ ተከብራችሁ እንድትኖሩ ያደረግናችሁ እኛንን ብለው የሚሉ ሰዎች እንኳን ተው አይሉትም። እንደዚህ እምነት ያላቸው ሰዎች ማለት ነው። እኔ በጣም ነው የሚያሳዝነው። እውቀት የለም፣ ባዶ ናቸው። ፎንጋ ናቸው እነዚህ ሰዎች። ምንም የሚያውቁት ነገር የለም። ታሪክ አያውቁ፣ እውነት እነሱ ጋር የለ፣ ሃይማኖት የሚባል ነገር አያውቁ። ምንም የሚያውቁት ነገር እኮ የለም። ምንድነው የሚሰራላቸው? አሁን አንድ ሙስሊም ነጃሽ የሚባል ሰው የለም አልከው፣ ኖረ አልኖረ ለሙስሊም የሚጨምረው የሚቀንሰው ሰው አለ እንዴ? አለ? የለም እኮ። ታሪኩን እኮራበታለሁ ብለህ እንደውም ምንድነው የነጃሽን ታሪክ በነገራችን ላይ ከሙስሊም ታሪክ ጸሐፊዎች በላይ ክርስቲያኖች ናቸው እንዲነበብ እንዲነገር የሚፈልጉት። ለምን እኛ ፍትሃዊ ነን እስልምናን ተቀበልናቸው እነዚህ ከና ሃይማኖታቸው አሰፈርናቸው ለማለት ማለት ነው ይፈልጉታል ራሱ። እኔ እኮ በጣም እኮ ነው የሚገርመኝ። ምን የሚጨምር የሚቀንስ ነገር አለ? ለአንድ ሙስሊም ነጃሽ የሚባል ንጉስ ነበረ ተብሎ ምን የሚጨምርለት ነገር ያለ ይመስላችኋል? የሚጨምርለት ነገር እኮ የለም እኮ። እንኳን ከብዙ ሺህ ዓመት በፊት የነበረ ሰው አሁንም ሌላ ንጉስ እስልምና ቢቀበል ምንም ነው የምትባለው። በቃ ሰለም ካልሰለምክ ለራስህ ነው የምትባለው። እና እኔ በጣም ነው የሚያሳዝነኝ። ከእውቀት ነፃ ናቸው እነዚህ ሰዎች። የሚያወሩትን ምን ይጠቅማቸዋል፣ ጉዳት ምንድን ነው ለራሳቸው አስበው አያወሩም። በፍጹም ምንም የሚያውቁት ነገር የለም። አንደኛ ነገር ስለ ታሪክ አያውቁም። ነጃሽ የሚባል ሰው እኮ የለም ኢትዮጵያ ውስጥ። ይሽ የለም። እንደዛ ከሆነ በቃ እንደዛ ከሆነ የሚገርማቸው ነገር በዘመነ ነጃሺ ነው እስልምና ወደ ኢትዮጵያ የገባው የሚባለው ውሸት ነው። ከዛ በፊት ነው የገባው ማለት ነው። የለማ ነጃሽ የሚባል ሰው የለም። ስለዚህ ከዛ በፊት ነው የገባው እስልምና። ከዛ በፊት ነው፣ ከክርስትና በፊት ነው እንደውም የገባው እስልምና ኢትዮጵያ ውስጥ። ነጃሽ የሚባል ሰው የለማ። ከክርስትና በፊት ነው የገባው። ስለዚህ የኦርቶዶክሳውያን መጤ ናቸው እናንተ። መባረር መመለስ አለበት። ወደ ሲሪያና ወደ ግብጽ መመለስ አለበት። በሰው ሀገር ለምን እንትን ታደርጋለህ? መመለስ አለባቸው። ኦርቶዶክሳውያን ከኢትዮጵያ መውጣት አለባቸው። ነጃሽ የሚባል ሰው የለም፣ ንጉስ የለም፣ ታሪክ የለም። ኢትዮጵያ እስልምና ደግሞ ኢትዮጵያ የገባው ከክርስትና በፊት ነው። ስለዚህ መውጣት አለባችሁ ከሰው ሀገሩ።
እንደዚህ አይነት ቆሮቆንዳ ሰው እንዴት ከየት ይመጣል? አዝናለሁ የምር። እፎይ የሚባል ሰው እውቀት የለውም ሲባሉ አይገባቸውም። አሁን የተማሩ ሰዎች በጣም ተናደውበት እንደሚሆን ተስፋ አደርጋለሁ። አፉን ሞልቶ ምንድን ነው ነጃሽ የሚባል ሰው እኮ ኢትዮጵያ ውስጥ የለም። እሺ ምንድን ነው የለም? ምንድን ነው አለ ብሎ የሚከራከረ ሙስሊም አለ? የለም። ጥሩ ነው። ለአመታት ሙስሊሞች እናንተ እኮ መጤ ናችሁ። ለምን በዘመነ ነጃሺ ነው ይገባችሁ። ለምን እኛንና የተቀበልናችሁ፣ ለምን የእስልምና ልዑካን ያስተናገድነው እኛ ክርስቲያኖች ነን ተብሎ የሚኮርበት አንድ ታሪክ እሱ ብቻ ነው። ፍትሃዊነታቸውን ለማረጋገጥ የሚጠቅሱት አንድ ነገር እሱ ብቻ ነው። አይገባችሁም እኮ እናንተ እኮ ደረመናም ናችሁ። በጠፍጣፊ ሰዎች እንዴት ይገባችኋል? በነገራችን ላይ ይሄ የተማሩ ሰዎች የሚያወሩት ታሪክ ነው። አይገባቸውም ራሱ። የምር ቢገባችሁ ነው የሚገርምኝ ራሱ። እናንተ ቢገባችሁ ብትነቁ፣ እኛ የምናወራውን ቢገባችሁ ይገርመኛል። እኔ ስንት ቅቡዛም ትውልድ ነው ያለው በእናታችሁ። ሂዱ፣ ቀጥሉ። እንደውም ቀጥሉበት። ነጃሽ የሚባል ሰው የለም ብላችሁ ቀጥሉበት። እናንተ የሚከራከራችሁ አንድም ሰው የለም። ቀጥሉበት። ሊዱ እንዴት ነሽ? እንዴት ነህ ቤቢ? ደህና ነህ? እንዴት ናችሁላችሁ? ሰላም ነው? ደህና ነኝ፣ ሰላም ብያለሁ። ሁላ አሪፍ ነው ይመስገን፣ ደህና ነኝ። እሺ ምን ትይኛለሽ? በምኑ ላይ ስለምኑ ነው ምንም ልክ? ነጃሽ የሚባል ሰው የለም አሉና ሐሳብ አለሽ እንዴ በዚህ ጉዳይ? አይ እኔ ሐሳብ የለኝም። ያለ ማስረጃ አያወራም ወገናችን። አዎ እፎይ አይዋሽም አይደል? እና እንዴ የኔ ሀቀኛ እኔም ተቀብዬዋለሁ። በነገርሽ ላይ ታሪኩን ተቀብዬዋለሁ። ልክ ነው። ያ ግድ ነው፣ ተቀበል። ያው እንዴት ነሽ? ደህና ነኝ ይመስገን። የዳመናው አምላክ ሁሉ አሪፍ ነው። ሁሉ አሪፍ ነው። ምን አዲስ ነገር አለ? ምንም የለም። ሁሉም አሮጌ እንዳስቀመጥከው። ተይ እንጂ። አዎ ምንድን ነው የሚያስቅሽ? ምንም የለም፣ ምንም የለም። እሺ ኬሪያ አቤት፣ እንዴት ነሽ? አልሐምዱሊላህ ሰላም ነኝ። ሁሉ አሪፍ ነው? አልሐምዱሊላህ ሁሉ አሪፍ። ምን እንታዘዝ? አለውነ አድናቂ ነኝ። ጭራሽ አለሽ? ማድነቅ ግን ምንድን ነው? እውቀት አለክ? እኔ እውቀት የለኝም። አለክ ተው። እኔ የምልሽ የምታደንቁት ሰው አጣችሁ ነው? ተው አንተ ማሻአላህ አድናቂ ነኝ። ሐቂቃ ልፈርምልሽ? አይ መፈለሙ ይቅርብኝ፣ ይቅርና በአንተ ሰበብ ከስራ ተባረሪያለሁ። አንድ ጊዜ አንተን ስከታተል ሰዓት አስለፍጄ ከስራ ወላሂ። ያው አንቺን አስቀምጠው ነው እንዴ ሊንዳን እንትን ሲያደርጉ የነበረው? እንዴት ነሽ?
ከምንድን ነው የተባረርሽው? ከስላ እኔ ልባላለልሽ ከስላ ተባልል ያለው ጭራሽ እኔ አንዴ ክፈቺው ያስከፊና አልያዝኩም። ለምንድን ነው ምላስሽ የሚታጠፈው? ይዘረጋል። ኢንሻአላህ አንድ ቀን አብሮ ታጠፋ። እንደዚህ ነው። ፕሮፋይል ላይ ያለችው ማን ነች? ኪሪያ እሷ ራሷ ነች። ራሷ ተይ እንጂ። አይ ታምራለች። ለዛ ነው። እና እንዴት ነሽ? ከየት ነው ታዲያ? ከስደት ነው። የሚገርም ነው። ሶማሌ ነሽ እንዴ? አረ ነው ሶማሌ አይደለሽ? አዎ እቺ ረግን እየተሰቃየች ነው። አንዳንዴ ትመጣለች፣ አንዳንዴ ትጠፋለች። አይ ኢንሻአላህ አጠፋም አለች ዲጋ አንዋደድም እንጂ ነው። ይም ብያለሁ። የምትይን ነገር አለ? አይ ምንም የለም። ሽክራን ላስገባኝ። እሺ እናመሰግናለን። እሺ አሁን የሆነ ቦታ ላይ በቃ ረን እንትን እያደረገችው እናገኛታለን። በሚደረግ ምናምን ያለች ማን ይመችሽ። ፖሊ እንደኛ አለን። ሰላም ነው አለን። ሁሉ አሪፍ። ሁሉ ሰላም አልሐምዱሊላህ። ለምንድን ነው ግን ህዝባችን የሚጮኸው? ፖሊው ከራሴ ጀምሮ ምናምን በቃ ጫጫታ ምናምን ነው። እንግዲህ ምን አውቃለሁ ብለህ ነው? በቃ ሁሉም እንደዛ ነው። በቃ ሲጮህ ምናምን ነገር ነው። አሁን በስነ ስርዓት ተረጋግቶ የሚያወራ እንትን አይተህ ታውቃለህ? ኢትዮጵያዊ የለም እኮ። ብቻህን ቁጭ ካላልክ ቤትን ዘግተህ ምናምን ካልሆነ ርቀህ ካልሆነ በጣም ከባድ ነው። ጪው ነው በቃ ህዝቡ ምናምን። ያው እንግዲህ አዎ ልክ ነው። ረሃቡ ከባድ ነው። ሆዱ ቢሞላ ይደክመውና ዝም ብሎ ቁጭ ይል ነበር። የሚገርም ነገር እንደዛ ነው። ሆድ ባዶ ሲሆን ዝም ብሎ ይተረተራል። እንደዛ ነው። እኔ አሁን ከጠገብኩ አላወራም። በቃ ዝም ነው የምለው። ከጠገብኩ ኧረ ከባድ የምትለን ነገር አለ ፖሊው? አው ቅድም ባነሳው እኮ ሰፈር የሆነ ያጋጠመኝ ነገር ነበርና ለሱ የሆነ ነገር ልበል ማለት የእስልምና ኳራ ማጣ ምናምን የሚሉት ነገር ሰሞኑ እኔ ማለት የዛሬ ዓመት አካባቢ ነበርና በቴሌግራም የሆነ መረጃዎችን እንትን ሰፈር ማለት እኔ በማያውቁኝ ቴሌግራም ከፍቼ ለሰዎች እንትን መልእክት ልክ ነበር ማለት ስለ መጽሐፍ ቅዱስ ማለት ብዙ ግጭቶች እንዳሉበት ጸሐፊዎቻቸው እንደማይታወቁ እና ስለ ግድያ በመጽሐፍ ቅዱስ ምናምን ብቻ ብዙ ነገር ማለት የፈጣሪ ባህሪያት የነቢያትን ባህሪያት ለሰዎች ልኬ ነበር ለብዙ ሰዎች ማለት ነው። ከዛ በኋላ የዛሬ ዓመት አካባቢ ያው በቀደም ባለፈው ነገር ያለ የሆነች ልጅ ሰልማ ምናምን ብዬ እሷ ከሰለመች በኋላ ያው ያ ትልቅ አባት ጠርታ
ማለት ለቤተሰቦቿንም አወያይታ ትልቅ አባት ጠርተው በዚህ ጉዳይ ሲያወያያቸው ምንም መልስ ሊሰጡ አልቻሉም፣ ያ አባት ማለት ነው። ከዛ በኋላ ያቺም ልጅ ሰለመች፣ ቤተሰቦቿም እንዳለ ተከተሏት፣ ያ አባትና እናት ሲቀሩ ማለት ነው። ከዛ በኋላ ይሄ ነገር ሰፈሩ በሙሉ ይሰማል፣ ማለት ይሄ ወሬ እንዳለ ሰፈሩ ይሰማል ማለት ነው። እና ብዙ ሰዎች ግራ ይጋባሉ በዚህ ጉዳይ ማለት መጽሐፍ ቅዱስ እንደዚህ አይነት ችግር አለበት ምናምን በሚለው ማለት ነው። ከዛ በኋላ በቃ አንዳንድ ሰዎች ኤቲስት እስከመሆን ድረስ የደረሱ ሰዎች አሉ። አንዳንዶቹ ከሃይማኖት ይወጡ አሉ። ልክ ሃይማኖት ሰው ሰራሽ ነው፣ ፍልስፍና ነው ምናምን በማለት ማለት ነው። ከዛ በኋላ በቃ ብዙ ሰዎች ማለት ስለ ነቢያችን አለይሂ ሰላቱ ወሰላም የተተነበዩ ትንቢቶችንም እንደዛው በቴሌግራም አሰራጨቸው ነበር። እና አንዳንድ ሰዎች ይሄንን አይተው አጥንተው ምናምን እየሰለሙ መጡ ማለት ነው። ወደ 10 ምናምን ሰው ሰልሟል እስካሁን ማለት ነው እኛ ሰፈር። ከዛ በኋላ በቃ ሰው ነገሩ ወደ ፖለቲካ ቀይረው ማለት ነው። ቅድም ስትል ትዝ ብሎኝ ነው ማለት ከኋላ መጥቶ እንደዚህ አረጉን እኛ በተቀበልናቸው ምናምን ብሎ ነገሩን እንትን ዲፌንድ ከማድረግ ይልቅ ነገሩን ወደ ፖለቲካ ነው የቀየሩት። ባለፈው የዛሬ 5 ወር አካባቢ እኔ አጋጣሚ የሆነ ጆሆቫዊ ትነሶች እኔ ጋር መጥተው በኔ በደጄ ሲያልፉ እነሱ ኢየሱስ ቅድመ ዓለም የተፈጠረ ነው ብለው የሚያምኑትና ከዛ በኋላ ከነሱ ጋር ረጅም ሰዓት አወራን፣ ወደ 2 ሰዓት ገለማ። ከዛ በኋላ ማለት በሐሳቤ ማለት የኔ ሐሳብ ገዢ ሆኖ ሲያገኙት እና ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተተነበየውንም ትንቢት እሱንም ሳሳያቸው ያው ብዙ ነገሩ በቃ ሳመናቸውና እነዚህ ሰዎች ይሰልማሉ። በ3ኛው በ4ኛው ቀን መጥተው ማለት ነው። ይሄንን እኔ ከነዚህ ሰዎች ጋር እኔ ሳወራ ብዙ ሰዎች አይተዋል፣ የሰፈር ሰዎች ማለት ነው። ከዛ በኋላ በቃ ሰዎች እኔ ጋር ጥያቄዎችን ማቅረብ ጀመሩ፣ ወደ እኔ ጋር ማምጣት ጀመሩ። በቃ ብዙ ማውራት ጀመርን ማለት ነው። ከዛ በኋላ ብዙ የተወዛገቡ ከሃይማኖት የወጡ ኤቲስትም የሆኑ ልጆች ነበሩ። እነዚህ ሰዎች ኤቲስት የሆኑ ልጆች ማለት ጥሩ እየተወያየን ነው ማለት በቁርአንና ሳይንስ እና በሎጂካል መንገድ እኔ ብዙ አስረድቻቸው አምላክ የለም የሚሉትን አምላክ አለ እስከ ማለት አምላክ እንዳለ አሳመንኳቸው ማለት ነው። ከዛ አንዳንድ ሰዎች እኔን ልጆችን እያበላሸብኝ ነው ምናምን እስከ ማለት ደርሷል። ማለት ፈጣሪ የለም የሚሉትን ልጆች እኔ ፈጣሪ አለ ብዬ ስላሳመንኳቸው አንተ ልጆችን እያሳመንክ እያበላሸብኝ ነው እያሉ ብዙ ሰዎች እየወቀሱኝ ነው ማለት ነው። የሚገርም ነገር። ከዛ በኋላ የኡስታዝ ወሂድን መዳንና ማዳን የሚል መጽሐፍ ተሰጥቶኝ ነበር፣ 130 ምናምን። እሱን አምጥቼ አካፋፍዬ ነበር ሰፈር ውስጥ ማለት ነው። ከዛ በኋላ ሰው እኔን እስከ ፖለቲካ ውስጥ ተሰጥቶት ነው ምናምን በማለት ብቻ ቅድም እንትን ስትናገር ትዝ ብሎኝ ነው። ስለዚህ ከኋላ መጥተው እንትን እየሸፈኑን ነው አይነት ታሪክ ነው እየተንጸባረቀው ምናምን ነው እያልክ ያለው። እንደዛ አይነት ነገር ነው የተረዳሁት። ከዛ በኋላ ደግሞ ያው ስም ተሰጠን የሚባለው ስም መሰጠት ኢትዮጵያ ባህላዊ ቀጥል። አዎ ማለት እኔ ማለት ለተናገርኩት ነገር በሙሉ መረጃ አቅርቤ ነው። በተለይ ማለት እኔ ቤት ሄጄ አይደለም የሰበኩት ማለት እኔ ከነዛ ሰዎች ጋር ከጆቫዊ ትንሽ ከዛ በኋላ ወደ እኔ ጥያቄዎችን ማምጣት ጀመሩ። እንዴት ነው ሃይማኖታችሁ ምናምን ብሎ ስለ እኔን መጠየቅ ጀመሩ። እነዚህ ልጆችም እንደዚህ ኤቲስት ከሆኑትም ጋር ሃይማኖት ፍልስፍና ሰው ሰራሽ ነው ከሚሉትም ሰዎች ጋር ያው ጥሩ ግንኙነት ስላለን ያው ረጅም ዓመት የኖርኩበት ሰፈር ነው ማለት ሱቅ ውስጥ ነው የምሰራው ማለት ነው። ከዛ በኋላ ያው ከነዚህ ሰዎች ጥሩ እንትን አለኝ እና ሰዎች አሁን ደግሞ ይሄንን ወደ ፖለቲካ ቀይረውታል። አንተ ልጆችን እያበላሸክ ነው፣ የሆነ ሚሽን ተሰጥቶክ ነው ምናምን። ከኡስታዝ ወሂድ የተሰጠኝን መጽሐፍ ስላካፋፈልኩ ነው ይሄን ከተመጣው ወደ ፖለቲካ ይቀይሩታል። ኦኬ በኋላ መጥተው ምናምን በማለት ከታሪክ አንጻር እኔ ቅድም ሳወራው የነበረው አንዳንድ ሰዎች ታሪክ በአግባብና አለመረዳት የሚባል እንትን አለ ኢትዮጵያ ውስጥ። ሰው እንደሚመስለውና እንደሚፈልገው ነው ታሪክን የጻፈው።
100% በሚባል ደረጃ የውሸት ታሪኮች አሉ ኢትዮጵያ ውስጥ እንደምታውቀውና አሁን ደግሞ ቅድም ስናየው የነበረው ቪዲዮ የሚጠቅማቸውና የሚጎዳቸውን ሳይለዩ ሰዎች እንደዚህ አይነት ንግግር ሚዲያ ላይ መጥተው ሲያስተምሩ ምን ይጎዳኛል ብሎ ካላሰበ ሰው በጣም ከባድ ነው። ገብቷል አባባሌ? አንተንም ያደረከው ነገር ይሄ ልጅ ምንድነው እያደረገ ያለው የሚባለውን ነገር በስነ ስርዓት እንትን ከማለት ይቀር ይልቅ ሌላ ፖለቲካና ስም መስጠት አግባብ አይደለም። ግን ሚስቴ ስለመጣች እኔ ሰላም ልበላት። ቆይ ማርታ እንዴት ነሽ? ይመችሻል? አዎ ቆይ አንዴ ብቻ። እሺ። እና እኔ ሰዎች ምንድነው ማለት የምፈልገው ሰዎች ሰው መሆን መቻል አለባችሁ። በሰው አትነዱ። የኢትዮጵያ ታሪክ ሰዎች የታሪክ ምሁራን ተብለው የተቀመጡ ሰዎች አሉ። የሚያሳዝን እውቀት ነው ያላቸው። በነገራችን ላይ አንድ እኮ አሁን ጠለቅ ብላችሁ ካያችሁት እኮ የሰው ልጅ ምንጭ ከውሃ ነው ብለው እኮ እንትን የሚያደርጉ የታሪክ ምሁራን ሰዎች እኮ አሉ እኮ። ሰው የተፈጠረው ከውሃ ነው፣ ከውሃ ነው የመጣው፣ የፈለቀው ከውሃ ነው እንደ እንቁራሪት ብለው የሚያስተምሩ ሰዎች አሉ። በነገራችን ላይ ዲሲ የኢትዮጵያ ነው ብለው እንትን የሚያስተምሩ የታሪክ ምሁራኖች እኮ አሉ እኮ። በነገራችን ላይ መጠንቀቅ አለባቸው። የኢትዮጵያ ታሪክ በጣም ከባድ ነው። ስለዚህ ከባድ ነው የምር በጣም በእውነት እንትን ላይ የተጻፉ ታሪኮች አሉ። እሱም ብታነቡት መልካም ነው። ሰው ብትሆኑ መልካም ነው። ብታነቡ ሁሉንም ብታነቡ ታሪክ ብታነቡ መልካም ነው። ይገነባሃል። ሃይማኖትን የተለያዩ ሃይማኖቶችን ብታነብ መልካም ነው። የሃይማኖት አመጣጥን ብታነብ መልካም ነው። የፍልስፍና መጽሐፍቶችን ብታነብ መልካም ነው። በወለዶችን ብታነብ መልካም ነው። በጣም ይጠቅማል፣ ይገነባሃል። በተለይ ደግሞ ካለህበት ንቅንቅ ሳትል ካነበብከው በጣም አሪፍ ነው። እውቀትህን ይሰፋል። ምንም የሚጎዳ ነገር የለውም። ሰው በክፋት ብቻ ነው የሚረዳው። አሁን አንዳንድ ኢትዮጵያኖች ፖለቲካ እንትን አድርገው የሚረዱ ሰዎች እኮ አሉ። ፖለቲካ እንደ ወንጀል አድርገው የሚረዱ ኢትዮጵያኖች አሉ። ለምሳሌ አሁን ፖለቲካ ስትለው እና ሃይማኖተኛ ከሆነ አረረረረ ምናምን ይላል። ፖለቲካ ማለት መግደል አይደለም። ፖለቲካ ትምህርት ነው፣ ሰላም ነው፣ ለውጥ ነው፣ ስልጣኔ ነው። ያለ ትምህርት ሚኒስተር እኮ ትምህርት የለም። ስለዚህ ያለ ፖለቲካ ደግሞ የትምህርት ሚኒስተር የለም። ያለ ሰላም ሚኒስተር ሰላም የለም። ያለ ፖለቲካ ደግሞ የሰላም ሚኒስተር የለም። ይህ የምትለዋ ፊደል አንቺ ጋር ነው የምታምረው። በነገራችን ላይ ከማንንም ሰው በላይ እንዴት ነህ? አለሁልሽ። ሰላም ነው አለ ሁሉ አሪፍ ነው? ሁሉ መልካም። ተመችቶሻል? አለሁ እንትን ብለሻል እኮ ምንድን ነው የሚለው የውሃ ሽታውን ሽብን ምናምን ቢባል እንትን አለ። አልተመቸኝም ነበር ለዛ ነው። ችግር የለውም። እኔ እዚህ ጋር ባይመች ስልክ ደውለሽ ምናምን ነገር ሰላም ካልሽኝ በሳምንት አንዴ በቂ ነው ለኔ። ምግብ ነው። እኔ ደህና ነኝ። አይ ደውላለሁ። ስምሽ ቀየርሽው? አሪፍ ስም ነበረሽ እኮ የማርያም። አይ ለጊዜው ነው መልሰዋል። ጊዜያዊ ስሜ ነው። ኦኬ የምትይን ነገር አለ? እንደው መድረኩ ላንቺ ነው፣ ክፍት ነው። የምትይን ነገር ካለ ምክርም ተግሳጽም ቁጣም። አይ እኔ ምንም የምለው ነገር የለም። ተይ፣ አንቺ ምክር የሚጠብቁ ሰዎች ብዙ ሰዎች አሉ። ስለዚህ የፈለግሽውን ነገር ብትይ። አይ ምንም የለኝም። እና በትንሹ አድርገኝ፣ ኤክስፓንድ አታርገኝ። በትንሹ አድርገኝ። ለነገሩ ቶቶ ለሪካርድ እንዲመች አሁን ሁሉ ለሪካርድ ማለት ለሪካርድ ለሚፖስት
አንቺን ለምንድን ነው ሪከርድ የሚያደርጉሽ? በጣም ስለሚወዱኝ ነው ባቢ። በጣም ስለሚወዱኝ ነው። እኔ በነገራችን ላይ የሚያሳዝነኝ ነገር አለ። እንደምታውቂኝ እኔ ወጣ ያለ ባህሪ ያለኝና ምንድነው በዚህ ልክ የሶሻል ሚዲያ አላበሉ አላጠጡ ምናምን በዚህ ልክ እንትን ማድረግን ተገቢ ነው? ትናንት ተማሩ በነገራችን ላይ ከእበት ጥፍጠፋ ነው